ሰላም እንደምቆያችሁ ህብረቱን ከኢትዮፕ ለዛሬ ይዤላችሁ የመጣሁት ሽዋርዝማን ስኮላርሺፕ ፕሮግራም አት ሲንጉያ ዩኒቨርሲቲ ነው ቻይና ውስጥ። ስለዚህ የዚህን ስኮላርሺፕ ሙሉ አፕሊኬሽን ፕሮሲጀሩን ከመጀመሪያ እስከ መጨረሻ ያሳያችኋለሁ። እስከ መጨረሻው እንድትከታተሉ ጋብዛለሁ። ይሄ ስኮላርሺፕ እንዳልኳችሁ ቻይና ውስጥ ነው የሚሰጠው እና ከ200 በላይ ስኮላርሺፕ ይሰጣል። ከ200 በላይ ተማሪዎችን ስኮላርሺፕ ኦፖርቹኒቲ ይሰጣል በማስተርስ ፕሮግራም። የዚህ አፕሊኬሽን ዴድላይኑ ደግሞ ሰፕተምበር 10 ድረስ ነው። ጊዜ አለ። አፕላይ ማድረግ ትችላላችሁ ማለት ነው። ስኮላርሺፑ ከቨር የሚያደርገው ፉል ፈንድድ ነው። ያ ማለት ሙሉ ቱሽን ፊ ከቨር ያደርጋል። ከዛ ስቲፔንድ እስከ $4000 ይከፍላል። ያ ማለት የ2 ዓመት ፕሮግራም የማስተርስ ፕሮግራሙ አጠቃላይ ማለት ነው እና ሌሎች ወጪዎችን ከፍላይ ቲኬት ጀምሮ ሙሉውን ከቨር ያደርጋል። ለዚህ ደግሞ ኤሊጂቢሊቲ ክራይቴሪያው ለሁሉም ናሽናሊቲ ይሆናል ኢንክሉዲንግ ኢትዮጵያ። ከዛ አትሊስት እድሜ ሊሚት አለው ከ28 ዓመት በታች ከ18 እስከ 28 ዓመት እና ሌሎች ተጨማሪ መረጃዎችን እዚህ ላይ ማየት ትችላላችሁ። እንግሊሽ ላንጉዌጅ ፕሮፊሸንሲን በተመለከተ አትሊስት 2 ዓመት በእንግሊዝኛ የተማራችሁበት ተከታታይ የተማራችሁበት የሚገልጽ ነገር ካለ ይሆናል ነው እንዳጠቃላይ። ሚዲየም ኦፍ ኢንስትራክሽን ቀጥታ ተጠቅመን አፕላይ ማድረግ እንችላለን። የሚያስፈልጉ ዶክመንቶች ምንድን ናቸው ለምለው አሁን ኢሴይ ቢያንስ 750 ወርድ እና ሊደርሺፕ ኢሴይ ደግሞ ወደ 500 ወርድ፣ ከዛ 3 ሪኮመንዴሽን ለተር እያለ እዚህ ጋር ዘረዘሩ አሉ። እነዚህን አንድ በአንድ በኋላ ላይ በደንብ እናያለን። እንዴት አፕላይ እናደርጋለን ለምለው እዚች ጋር እቺ በቀይ ምልክት ያለችው ሊንክ አለች። እሷ ላይ ክሊክ አድርገን ቀጥታ አፕሊኬሽን መጀመር እንችላለን። እና ሙሉ ስቴፑ እዚህ ጋር ያለውን ይመስላል። ከፐርሰናል ኢንፎርሜሽን ይጀምርና ፋይናሊ ሲግኔቸር አስገብተን ሳብሚት እናደርጋለን ማለት ነው። ሪቪው አድርገን አፕሊኬሽን ፊ የለውም ያው እንዳጠቃላይ። እነዚህ እያንዳንዱን ስቴፕ በኋላ አፕላይ ስናደርግ በደንብ እናያለን እና እዛ ውስጥ ላይ ምንድን ናቸው የሚካተቱት የሚሉትንም በደንብ እናያለን። አፕላይ ለማድረግ አፕላይ ና የሚለውን ክሊክ አድርገን መግባት እንችላለን። ካልሆነ ደግሞ ከላይ ሊንክ አለች ለኢንተርናሽናል ተማሪዎች፣ እቺን ሊንክ ክሊክ አድርጋችሁ ግቡ የምትል እሷን ክሊክ አድርገን መግባት እንችላለን ማለት ነው። እዛው ስንገባ ቀጥታ ወደ ፖርታሉ እዚህ ያመጣል። ይሄ የዩኒቨርሲቲው ፖርታል ነው። እዚህ ከመጣችሁ በኋላ አፕሊኬሽን ሆም ፔጅ ነው። ይሄ ወደ ታች ስክሮል ስታደርጉ ለአፕሊኬሽን ዴድላይኑን ደግሞ እዚህ ጋር ማየት ትችላላችሁ። እስከ ሰፕተምበር 10 ነው። ከዛ ደግሞ ኢንስትራክሽን አለ ለአፕሊካንት መከተል ያለባቸው ኢንስትራክሽኖች ምንድን ናቸው የሚለውን እዚህ ላይ ማንበብ ትችላላችሁ። አፕሊኬሽኑን ለመጀመር ክሬት አድርገን መጀመር እንችላለን። ከዛ በፊት ግን ስታርት ለማድረግ አፕሊኬሽኑን ለመጀመር እዚህ ጋር እነዚህ ነገሮችን በደንብ ማየት አለባችሁ ነው። እንዳጠቃላይ ከ800 ማለት ከ89 ቀን በላይ አለ አፕሊኬሽኑ ሳብሚት ለማድረግ። እያንዳንዱን በደንብ ማየት አለባችሁ። አሁን ለምሳሌ ፐርሰናል ኢንፎርሜሽን አለ እዚህ ጋር ከፓስፖርት ጀምሮ ሙሉ ያለንን መረጃ የምናስገባበት ነው። ከዛ ኤጁኬሽን አለ ኤጁኬሽናል ባክግራውንዳችን የምናስገባበት እዚህ ጋር ዲቴይሉን ማንበብ ትችላላችሁ እናንተ ጊዜ ወስዳችሁ። ዘን ላንጉዌጅ ስኪል አለ። ላንጉዌጅ ስኪል ላይ ቅድም ያየነው ሚዲየም ኢንስትራክሽን አለ። ያ ሚዲየም ኢንስትራክሽኑን እዚህ ጋር የአፕሊኬሽን ፖርታሉ ላይ ማየት ትችላላችሁ። ልክ ከነዚህ ከሶስቱ አንዱ የሆነ ይላል። አንደኛ ማዘር ታንግ ኦር ናቲቭ ላንጉዌጃችን እንግሊሽ ከሆነ፣ ሁለተኛ ላይ ደግሞ አትሊስት ለ2 ዓመት ተከታታይ በእንግሊዝኛ የተማራችሁት መሆኑን የሚገልጽ ደብዳቤ ይላል። ያ ማለት ሚዲየም ኦፍ ኢንስትራክሽን ነው። ሶስተኛ የእንግሊዝኛ ቋንቋ ፈተና ወረቀት ካለ ነው። እኛ አሁን በሁለተኛው መሄድ እንችላለን። ያን ታሳቢ እንድታደርጉና ሙሉ መረጃውን እንድታነቡ ነው። ሌላው ሊደርሺፕ ስኪል ካለን የተለያየ ፖዚሽን ላይ አዋርድስ አግኝተን ከሆነ የተለያየ አዋርድስ ሊሆን ይችላል። ከዛ ፕሮፌሽናል ኤክስፒሪየንስ፣ እነዚህ ምን ማለት ነው? አዋርድ ስንል ምን ማለት ነው? ሊደርሺፕ ስንል ምን ማለት ነው? ፕሮፌሽናል ኤክስፒሪየንስ ስንል የሚለውን እነሱ በዝርዝር አስቀምጠዋል። እናንተ ይህን አፕሊኬሽኑ ከመጀመራችሁ በፊት በደንብ እንድታነቡ ነው የምጋብዘው ነው። አሁን ቪዲዮ ለማሳጠር ዝም ብዬ ሃይላይቱን እያሳየዋችሁ ነው ለጀነራል ነገር። ከዛ ኤሴ አለ። ኤሴ 2 ኤሴ ነው የምጻፈው። አንደኛ ከሊደርሺፕ ጋር የተገናኘ ነው። እሱን እንትን ትላላችሁ። ከዛ ስቴትመንት አለ። ስቴትመንት ማለት ሞቲቬሽን ለተር ማለት ነው። በ500 ወርድ እና በ750 ወርድ ይጻፋል። ከዛ ሪኮሜንዴሽን ለተር ከ3 ከተለያየ ሰው ታስገባላችሁ ነው። እነዛ ሰዎች ምን አይነት ሰዎች ነው፣ ምን አይነት ሪሌሽንሺፕ ነው ከኛ ጋር መኖር ያለበት የሚለውንም እዚህ ጋር ማየት ትችላላችሁ። ከዛ ዲሲፕሊነሪ አክሽንስ ኦር
ይሄን ተርም አግሪ አደርጋለሁ ብላችሁ በኋላ ቲክ የምታደርጉበት ነው። ከዛ አዲሽናል ኢንፎርሜሽን የምትሞሉበት ይኖራል። ይሄን ሁላ በኋላ አፕሊኬሽኑ ሲጀምሩ የምታዩት ነው። ስለነሱ ደግሞ ሙሉ መረጃዎች ማየት ትችላላችሁ። ዲጂታል ሲግኔቸር እንዴት እንደምታስገቡ ከዛ ፋይናሊ ሪቪው አድርጋችሁ ሳብሚት አደርጋላችሁ። ከዛ ኢንተርቪው ምናምን ፕሮሰሶች አሉ። እነሱን ያው በኋላም ታያላችሁ። እነዚህን ማንበብ ትችላላችሁ። ሶ እንደ አጠቃላይ ወደ ይሄን ቪዲዮ ሰራ ከ90 ቀን አካባቢ ነው የቀረው። ከዛ አፕሊኬሽኑ እስከ መቼ ነው፣ ከመቼ እስከ መቼ ነው ኢንተርቪው የሚደረገው፣ መቼ ነው ኮርሱ የሚጀመረው የሚሉትን ሙሉ መረጃዎችን እዚህ ጋር ማየት ትችላላችሁ ማለት ነው። ሶ ይሄን ካየን በኋላ ቀጥታ አፕሊኬሽኑን ለመጀመር እዚህ ጋር ክሬት አካውንት የምላለ ኦር ኤግዚስቲንግ ካለ ደግሞ ሎግን ላለን። ሶ እንደ አዲስ ክሬት ለማድረግ አሁን ክሬት አካውንት የሚለውን ክሊክ እናደርጋለን። ከዛ ሬጂስተር እናደርጋለን ማለት ነው። አሁን ለምሳሌ ኢሜል እናስገባለን። ከዛ በኋላ ፈርስት ኔም እና ላስት ኔም ከዛ ዴት ኦፍ በርዝ አስገብተን እንትን ላለ ማለት ነው። ሬጂስተር እናደርጋለን። ከዛ አሁን እዚህ ጋር ወደ ኢሜላችን የተላከ ቴምፖራሪ እንትን አለ። ሶ እዚህ ጋር ፓስወርዱን እናመጣና ቀጥታ አዲስ የራሳችን ፓስወርድ ክሬት እናደርጋለን ማለት ነው። ያው ኦልሬዲ ሁሉም እንደሚደረገው ሎጊን ለማድረግ የምንሄድበት ፕሮሲጀር ነው። ከዛ የራሳችን ፓስወርድ ሴት እናደርጋለን። ደን ሴቭ ብለን ወደ አፕሊኬሽኑ ቀጥታ መሄድ እንችላለን ማለት ነው። ሶ እዚህ ጋር ስትመጡ አፕሊኬሽኑ ሆም ፔጅ ይላል። ሶ ኒው አፕሊኬሽን ጀምር የሚለውን እዚህ ጋር ክሊክ እናደርጋለን። ሶ አሁን ወደ አዲስ አፕሊኬሽን መጀመር ይሄዳል ማለት ነው። ሶ አሁን ስታርት ኒው አፕሊኬሽን ደን ክሬት አፕሊኬሽን ብለን እንገባለን። ከዛ ኦፕን አፕሊኬሽን የሚለውን ክሊክ ስናደርግ ቅድም በዝርዝር ያየናቸው ነገሮች እዚህ ጋር ደግመን እናገኛለን ማለት ነው። አሁን ሆም ፔጅ አለ። ከዛ ፐርሰናል ኢንፎርሜሽን አባውት ሚ ተብሎ የተዘረዘሩትን ቅድም ያየናቸውን እዚህ ደግመን በሙሉ እያንዳንዱን ሞልተን እስከ መጨረሻው እንጨርሳለን ማለት ነው። ሶ አሁን መጀመሪያ የምንጀምረው ከፐርሰናል ኢንፎርሜሽን ነው። ኦልሬዲ የጀመርነው አለ አካውንት ክሬት ስናደርግ እሱ ላይ ተጨማሪ የእኛን ኢንፎርሜሽን እዚህ ጋር እናስገባለን ማለት ነው። አሁን ለምሳሌ እኔ ያው ቀጥታ ቪዲዮ ለማሳጠር ነው የኔን አድሬስ እንደዚህ ያስገባው አርባ ምንጭ ምናምን ብዬ ከዛ ስልክ ቁጥሬን ከዛ ሀገርን የት ነው ናሽናሊቲ ምናምን እነዚህ ምን ላንጉጅ ታወራለ ማዘር ታንግ ምንድነው ምናምን የሚሉ አሉ እና ስልክ ቁጥር ፈርስት ናሽናል ሲቲዝንሺፕ ሰከንድ ካለም እንደዛው ይጠይቃል። ከዛ ስልክ ቁጥርና ሙሉ እንትኖቹን ፐርሰናል ኢንፎርሜሽኖቹን እዚህ ጋር በደንብ እንሞላለን። ይሄን ሞልተን ሴቭ እናደርጋለን ኦር ኮንቲኒው እንላለን ማለት ነው። ይሄን እናንተ በደንብ አይታችሁ ተረጋግታችሁ ሙሉ ቪዲዮንም ፖዝ አድርጋችሁ ማየት ትችላላችሁ ማለት ነው። ከዛ በኋላ አባውት ሚ አሁን ስለራሳችን የምንገልጽበት ነው እዚህ ጋር ማለት ነው። ስለራሳችን እንዴት ነው የምንገልጸው? እዚህ ጋር የተጻፈ እንትን አለ ኢንፎርሜሽን ከፈለጋችሁ ፈርዘር ኢንፎርሜሽን ሊንክ ተቀምጧል። እሱን ትከፍቱና ፈርዘር ማንበብ ትችላላችሁ። ከዛ በኋላ ስለራሳችሁ የምትጽፉበት ነው እዚህ ጋር በመቶ ወርድ። ከዛ ደግሞ ሲቪያችን አለ። ሲቪያችን ደግሞ በምን መልኩ ነው ኔም አድርገን የምናስገባው የሚለውን ኦልሬዲ እዚህ ጋር አስቀምጠዋል። ላስት ኔም ዮር ኔም ከዛ ሪዙም ሲቪ ብለን እናስገባለን ነው። ልክ እንደዛ አድርገን አፕሎድ ማድረግ ትችላላችሁ ማለት ነው። ከዛ ሌሎች ኢንፎርሜሽኖችን እዚህ ጋር ታነቡና ልክ እዚህ ጋር የስ ኦር ኖ ነው። ከዚህ በፊት እንደዚህ ብላለሁ ምናምን ይላል። ይሄንም ታነቡና የስ ኦር ኖን ታልፋላችሁ። ከዛ ደግሞ ከነዚህ ውስጥ ምንድነው ኢንተረስት የሚያደርግ ምንድነው? አሁን ለምሳሌ እኔ ቴክኖሎጂ እና ቢዝነስ ኦር ኢንተርፕረነርሺፕ ይሄ ሁለት ምረጥ ነው የምለው። ሶ ሁለቱን ትመርጣላችሁ። አባውት ሚ ነው ስለራሳችሁ የምትነግሩበት ነው ይሄ። ሶ ከነዚህ ውስጥ ከሁለት በላይ መምረጥ አይቻልም። ይሄን ትመርጡና ሶ አሁን ኔክስት ትላላችሁ ማለት ነው። ሶ አባውት ሚ ያለው በዚህ መልኩ ያልቃል። ከዛ አሁን ይሄን ኮንቲኒው ስትሉ ኦልሬዲ ይሄን ስቴጅ ማለፍ ትችላላችሁ ማለት ነው። እንዳልኳችሁ በደንብ አንብባችሁ ያንዳንዱን እንድትሞሉ ነው የምጋብዘው። አሁን እኔ ራፍሊ ነው እየሞላ ያለሁት። ከዛ ከዚህ በፊት ይሄን ስኮላርሺፕ አፕላይ አድርገ ነበር ይላል። አፕላይ ሞክራችሁ ከሆነ የስ ትላላችሁ። አዲስ ከሆናችሁ ደግሞ ኖ ብላችሁ ኮንቲኒው ስትሉ ወደሚቀጥለው ስቴጅ ይሄዳል ማለት ነው። ይሄ አሁን ስለራሳችን የሞላንበት ነው። ከዛ ኤጁኬሽናል ባክግራውንድ ላይ እንመጣለን። ኤጁኬሽን አሁን ማስተርስ ነው አፕላይ የምናደርገው። እድሜ ከ18 እስከ 28 ሬንጅ ውስጥ ነው ሊሚት ያስቀመጡት። ስለዚህ አሁን ማስተርስ የምንማር ከሆነ በክሮኖሎጂካል ኦርደር ከሃይ ስኩል ጀምሮ መሙላት እንችላለን። ከዩኒቨርሲቲ ወደ ሃይ ስኩል ወደ ታች መሙላት እንችላለን። አሁን ለምሳሌ ከዩኒቨርሲቲ ብንጀምር አድስ ብለን እንጀምርና አሁን ዩኒቨርሲቲ የት ነው የሚገኘው? ኢትዮጵያ ውስጥ የሚገኝ ዩኒቨርሲቲ ነው ዲግሪን የተማርኩት የሚለውን ካንትሪ ትመርጣላችሁ።
ከዛ የዩኒቨርሲቲው ስም አሁን ለምሳሌ ለሰይ የሆነ ሰው ከመቀለ ዩኒቨርሲቲ ተመረኩ ልበል። ለምሳሌ መቀለ ዩኒቨርሲቲ ብዬ ሰርች አደርጋለሁ፣ ይመጣል ራሱ መቀለ ዩኒቨርሲቲ። ወር ኢትዮጵያ ውስጥ ያሉ ዩኒቨርሲቲዎች ልክ ሰርች ማድረግ ሲጀምሩ ይመጣሉ። ከዛ በየት ነው የሚገኘው? ትግራይ ሪጅን። ደን መቼ ነው ጆይን ያደረግከው ይላል። ጆይን ያደረጋችሁበት ቀን እዚህ ጋር ትሞላላችሁ። እናንተ የተማራችሁበት ዩኒቨርሲቲ ጆይን ያደረጋችሁበት ቀን፣ ከዛ መች እንደተመረቃችሁም እዚህ ጋር ታስቀምጣላችሁ ማለት ነው። አሁን ለምሳሌ 2019 ላይ ገባው፣ ከዛ 2024 ላይ ተመረኩ የምለውን በዚህ መልኩ መሙላት ይችላሉ ማለት ነው። የራሳችሁንም እንደዛው እንትን ትላላችሁ። እዚህ ጋር ያው ዴሚ ኢንፎርሜሽን የሰጠው ነው የሚሄደው። እናንተ ትክክለኛው መረጃ እንዴት ሞሉ ነው እንትን የምጋብዛችሁ። ሌቭል ኦፍ ስቴዲ ምንድነው? አንደር ግራጁዌት ነው። ባችለር ማለት ያው ኦልሬዲ አንደር ግራጁዌት ነው የተመረኩት ማለት ነው። ዲግሪ ባችለር ዲግሪ ነው። ከዛ እንትን ያለበት የተመረቃችሁበት ቀን ኦልሬዲ ኮምፕሊት ያደረጋችሁበት ቀን ከመጀመሪያው ጋር ተመሳሳይ ነው። ከዛ ፊልድ ኦፍ ስቴዲ ለሴይ በኮምፒውተር ሳይንስ የተመረቀ ሰው ነው አፕላይ የሚያደርገው ብለን ብናስበው፣ በሌላም ከሆነ የራሳችሁን እዚህ ጋር መመዝገብ ትችላላችሁ። ከዛ ጂፒኤ ስንት ያለው? አሁን ለምሳሌ ከ4 ነው። ለሴይ 3.58 አለኝ። ከ4 ፖይንት ነው፣ ምክንያቱም እንደየሀገሩ ይለያያል ስኬል። 4 ፖይንት አለኝ። ከዛ እንግሊሽ በእንግሊዝኛ ነው ይህን ትምህርት የተማርኩት የምለውን እገልጻለሁ። ከዛ አሁን ዲግሪ ወረቀታችን ላይ ብዙ እንትኖች አሉ። ፈርስት ክላስ፣ ሰከንድ ክላስ ምናምን በዚህ ራንክ ውስጥ ነው የተመረቀው ምናምን የሚል ሰው ይህን ኢንፎርሜሽን ትሞሉና ቀጥታ ሴቭ ብላችሁ ኮንቲኒው ማለት ነው። ኦልሬዲ እነዚህ ኢንፎርሜሽኖችን ትሞላላችሁ። ከዛ አፕሎድ ታደርጋላችሁ። ይሄን አፕሎድ ስታደርጉ እንዴት ነው መጻፍ ያለበት የሚለው ኦልሬዲ እዚህ ጋር ተቀምጧል። ላስት ኔም፣ ፈርስት ኔም፣ ከዛ የኢንስቲትዩት ኔም። አሁን መቀሌ ዩኒቨርሲቲ ከሆነ መቀሌ፣ ድላ ከሆነ ድላ፣ እንደዛው ጎንደር ከሆነ ዩኒቨርሲቲ ኦፍ ጎንደር ብላችሁ መጻፍ ማለት ላስት ኔም፣ ከዛ ፈርስት ኔም፣ ከዛ ይሄ ሃይፐን እያደረጋችሁ ማለት ነው። በዚህ መልኩ ነው የእንትናችሁን ስም የምታዘጋጁት በፒዲኤፍ ያለውን። ከዛ ይሄን አፕሎድ ካደረጋችሁ በኋላ ኮንቲኒው ስትሉ ያው ያልፋል ማለት ነው። አሁን እኔ አፕሎድ ስላላረኩኝ እንትን አይልም። ዝም ብዬ ስቴፑን ለማሳየት በዚህ መልኩ ልለፍ። የሆነ አንድ ባይ ዲፎልት የሆነ ፋይል ጫንኩና ኔክስት አልኩኝ። ከዛ በኋላ እዚህ ጋር አሁን መቼ ነው ከኦገስት 2026 በፊት ትጨርሳለሁ ይላል። አሁን ትምህርት ላይ ያሉ ሰዎችም አፕላይ ማድረግ እንደሚችሉ ነው ይሄ የሚያሳየው። እስከ ኦገስት መጨረስ የሚችሉ ከሆነ አፕላይ ማድረግ ይችላሉ ማለት ነው። ሌላው ላንጉጅ ስኪል ነው። አሁን ለምሳሌ ላንጉጅ ስኪል ላይ ሁለተኛ ያለው መምረጥ እንችላለን። ከዛ በፊት ግን አሁን ምን ቋንቋ ትችላላችሁ የሚለውን ለሴይ እኔ ማዘር ታንግ አማሪክ ቢሆን አማርኛ አልኩኝ። ኦር ሌላ ትግርኛ ኦር ኦሮምኛ ኦር ሶማሊኛ ከሆነም ከዚህ ላይ መውረድ ትችላላችሁ ማለት ነው። አሁን ሁለት ቋንቋ የምችል ከሆነ ሁለቱንም እዚህ ጋር መውረድ እችላለሁ። እንግሊዝኛም እዚህ መጨመር እችላለሁ። ሌሎቹን ኦልሬዲ እንደ ማዘር ታንግ ነው ማውራው ናቲቭ ላንጉጅ ነው ብዬ መውረድ እችላለሁ። እንግሊዝኛን ደግሞ አድቫንስድ ሌቭል ላይ እችላለሁ የምለውን መውረድ ትችላላችሁ። ከዛ በኋላ ሁለተኛ ላይ ያለውን ኦፕሽን ትመርጣላችሁ ማለት ነው። ሁለተኛ ላይ ያለው ኦፕሽን ማለት ኦልሬዲ ሚዲየም ኦፍ ኢንስትራክሽኑ በእንግሊዝኛ መሆኑን እና አትሊስት 2 ዓመት በእንግሊዝኛ እንደተማራችሁ አትሊስት ነው። ከዛ በላይ ነው እኛ ሀገር። ምክንያቱም ትምህርቱ የ4 ዓመት ኮርስ ከሆነ 4ቱን ዓመት በእንግሊዝኛ ነው ሚዲየም ኦፍ ኢንስትራክሽን የሚባለው። እንደዛው ነው 11ም 12ም እንደዛው ነው እንትኑ። ከዚህ ላይ በዚህ መልኩ ይሄን ትመርጣላችሁ። ከዛ እነዚህን ከመረጣችሁ በኋላ አሁን በምንድን ነው መማር የምትፈልጉት? በእንግሊዝኛ ነው የተማርኩትን በእንግሊዝኛ ነው ይሄን ትሉና አሁን ስለ ራሳችሁ ስለ ተቋማችሁ የተማራችሁበት ተቋምና ስለሆነ ነገር ይሄ የእናንተን እንግሊዝኛ ቋንቋ ሌቭል በዚህ ቴስት ለማድረግ ነው። ይሄን እዚህ ጋር ባለው ወርድ ከዚህ ባልበለጠ ወርድ እዚህ ጋር ግለጹ ይላል። ከ50 ወርድ ባልበለጠ እዚህ ጋር በደንብ ታብራራላችሁ ማለት ነው። ይሄ የእናንተን የእንግሊሽ ላንጉጅ ስኪላችሁን ቴስት ለማድረግ ስለሆነ በደንብ ተጠንቅቃችሁ የተለያዩ ቻትጂፒቲ ኮልቦት እነዛን ግራመር ላይ ተጠቅማችሁ በደንብ ኤዲት ለማድረግ ሞክሩ። በዚህ መልኩ ላንጉጅ እናልፋለን ማለት ነው። ከዛ ሊደርሺፕ አለ። ሊደርሺፕ ስኪል ካለን እሱ ላይ ምን እናደርጋለን? እሴይ እንትን ላለ ማለት ነው። ሶሪ እሴይ ሳይሆን ኤክስፒሪየንስ ካለ ሊደርሺፕ። አሁን ለምሳሌ የተማሪዎች ህብረት ውስጥ አንድ ሰው ኢንቮልቭ አድርጎ ከሆነ ኦር የተለያየ የኮሚቴ ስራ ሊሆን ይችላል። እዛ ላይ ሊደርሺፕ ኦር ማኔጅመንት የተለያየ ስኪሎችን አግኝተን ከሆነ ከመቼ እስከ መቼ ነው፣ እዛ ላይ ምን አይነት ሪስፖንሲቢሊቲ ነበር፣
ከዛ የት ሀገር ነው እንትኑ የተወሰደው ሰው እስከ 5 ሊደርሺፕ ኦር የተለያየ ፖዚሽኖች ላይ የሰራንባቸውን ማስገባት እንችላለን። ይሄ የግድ ፕሮፌሽናል ኤክስፒሪየንስ ሳይሆን በተለያየ አጋጣሚ በኮሚቴም ሊሆን ይችላል፣ የሆነ ክበብ አባላትም ሊሆን ይችላል። እዛ ላይ ያገኘናቸውን ሊደርሺፕ ሮል ካለ እነሱን አንድ በአንድ እስከ 5 መዘርዘር እንችላለን። ማክሲመም ከአንድ እስከ 5 ማለት ነው። አትሊስት አንድ ቦታ ላይ እንኖራለን። ያው የክላስ አለቃም ይሁን የሊደርሺፕ ስኪል ነው። እነዛ ነገሮችን በደንብ አድርጋችሁ እዚህ ጋር መሙላት አለባችሁ። ይሄን ለስኮላርሺፑን ኮምፒት አድርጎ ለማሸነፍ 200 ውስጥ ለመግባት ይሄ በጣም ጠቃሚ ነው ማለት ነው። ይሄን አድ ያደረጋችሁ መጨመር ትችላላችሁ። ከዛ ኔክስት ስቴፕ ይሄን ኮንቲኒው ስትሉ ሞልታችሁ ትጨርሱና ኮንቲኒው ስትሉ የሚሄደው ወደ አዋርድስ ነው። የተለያየ አዋርድ አግኝታችሁ ሊሆን ይችላል። ሰርቲፋይ ሆናችሁ የሆነ ነገር አድርጋችሁ ምንድነው ፍሪ ሰርቪስም ሊሆን ይችላል። የሆነ ክበብ ውስጥ ተሳትፋችሁም ሊሆን ይችላል። እነዛ አዋርድ ኦር የሆነ በአካዳሚካልም በሊደርሺፕ ሮልም ያገኛችሁት አዋርድ ካለ ይሄንም እስከ 5 አዋርድ ማስገባት ትችላላችሁ። ከሌለም ማለፍ ትችላላችሁ። ግን ቢኖራችሁ ምንድነው ሞር ዌይት እንዲሰጥ ያደርጋል። የእናንተን ስኮላርሺፕ ኮምፒቲሽኑ በጣም የተሻለ እንዲሆን ያደርጋል ማለት ነው። ፕሮፌሽናል ኤክስፒሪየንስ አለ። ይሄም ካላችሁ ነው። አሁን ማስተርስ ጨርሳችሁ በ28 ዓመት ውስጥ ዲግሪ ጨርሳችሁ እድሜያችሁ 28 እስኪሞላ ድረስ እንደዚህ ኤክስፒሪየንስ ፕሮፌሽናል የሆነ ኤክስፒሪየንስ ላይኖራችሁ ይችላል። ከሌላችሁም ስኪፕ ማድረግ ትችላላችሁ። ሌሎች አሁን እንደ ኮሚ ሰርቪስ እንደ ሾርት ተርም ትሬኒንግ ይሄ ፓርት ታይም ወርክ እዚህ ውስጥ አይካተትም ፕሮፌሽናል ኤክስፒሪየንስ ውስጥ። ከሌለ ቀጥታ ስኪፕ አድርጉ ነው የሚለው። ካላችሁ ይሄን ፕሮፌሽናል ኤክስፒሪየንስ ማስገባት ትችላላችሁ ማለት ነው። ይሄን ልክ አሁን አድ ኤክስፒሪየንስ ትሉና ከአንድም ሁለት ከዛ በላይ ካለ እዚህ ጋር አድ ማድረግ ትችላላችሁ። ሌላው ኢሴይ ነው። ሁለት አይነት ኢሴይ ነው የምታዘጋጁት። የመጀመሪያው ሊደርሺፕ ኢሴይ ነው። ይሄ በ750 ወርድ ነው። ሊደርሺፕ ኢሴይ 750 ወርድ ባልበለጠ እዚህ ጋር የተዘረዘሩ ፖይንቶችን ባካተተ መልኩ በደንብ ማዘጋጀት አለባችሁ ነው። አንዱን ከሌላው እናንተን ከሌሎች የተሻለ ሊያደርጋችሁ የሚችለው እዚህ ጋር የምታዘጋጁት ኢሴይ ፓርት ነው ማለት ነው። ይሄን ታዘጋጁና ልክ ፎርማቱን በዚህ ወይ ጽፋችሁ አፕሎድ አድርጉ ነው የሚለው። ትምህርቱን አፕሎድ ታደርጋላችሁ። ሌላው ደግሞ ምንድነው ስቴትመንት ኦፍ ፐርፐዝ ኦር ሞቲቬሽን ሌተር የምንለው ማለት ነው። ይሄም ከ500 ወርድ ባልበለጠ ትገልጹና እዚህ ጋር አፕሎድ ማድረግ ትችላላችሁ። እነዚህ ተጨማሪ መረጃዎችን ያነበባችሁ ከመቶና ከመቶ ባልበለጡ ወርዶች እዚህ ኤክስፕሌን ታደርጋላችሁ ማለት ነው። ይሄን ፓርት ኢሴይ ፓርቱን ጨረስን ማለት ነው። ይሄ ከጨረስን በኋላ ወደ ሪኮሜንዴሽን ነው የምንሄደው። ሪኮሜንዴሽን አሁን ሪኮሜንዴሽን ላይ 3 ሪኮሜንዴሽን ሌተር ያስፈልጋል። አንደኛ እነዚህ ዴድላይኑ ሰፕተምበር 10 ስለሆነ ከዛ በፊት ሪኮሜንዴሽን ሌተሩ መጻፍ አለበት፣ መላክ አለበት ወደ እነሱ። የመጀመሪያው ምንድነው የተለያየ ሊደርሺፕ ሮል ነበረን ካላችሁ ደግሞ እዛ ላይ እንደ ቅርብ አለቃ ሆኖ ኮንትሮል ያደርጋችሁ ሰው ቢሆን ይመረጣል። ያ ሪኮሜንዴሽን እንድጽፍላችሁ ብታደርጉ ይመረጣል ነው። ሁለተኛ እንደ ዲፓርትመንት ሄድ ይሁን እንደ ክሎዝ ሞኒተር ሆኖ እንትን ያላችሁ ሰው ቢሆን ይመረጣል ነው። ሶስተኛ አብሯችሁ የሚሰራ ሰው ምናምን ቢሆን እንደዚህ 3 የተለያየ እንትን ነው። እነዚህን እዚህ ጋር ሪፈረንሱን ትጨምራላችሁ ማለት ነው። የነሱን ስም አሁን ለምሳሌ ፕሪፊክሱን ሚስተርም ሊሆን ይችላል፣ ዶክተርም ሊሆን ይችላል። ከዛ ፈርስት ኔም፣ ላስት ኔም፣ ኦርጋናይዜሽን፣ ፖዚሽን፣ ታይትል ምንድነው የሚባለው፣ ሪሌሽንሺፕ ከዛ ሰውዬ ጋር ያላችሁ ሪሌሽንሺፕ ምንድነው። ከዛ ኢሜይላችሁን ታስገቡና ቀጥታ ያው ሰንድ ያደርጋል ማለት ነው። ሊንኩን እነሱ ይልካሉ። በዛ ኢሜይል እነሱ ሪኮሜንዴሽን ሌተሩን ይልካሉ ማለት ነው። ልክ እንደዚህ 3 የተለያየ ሰው ሪኮሜንዴሽን ሌተር እንጽፍላችሁ ታደርጋላችሁ። 1 2 3 3 ጊዜ ነው ይሄን አድ የምታደርጉት ማለት ነው። ይሄን ከጨረሳችሁ በኋላ ዲሲፕሊነሪ አክሽን አለ። ይሄ ማለት እነዚህ ተርሞች ጋር አግሪ አደርጋለሁ ነው። ኖ ኖ ኖ ትላላችሁ። መጨረሻ ላይ አክናውሌጅ ምናምን የሚለውን የስ ትሉና ኮንቲኒው ትላላችሁ ማለት ነው። ይሄን እያነበባችሁ የስ ኖ ማለት ነው። ኖ ኖ ኖ የስ እንደዛ አይነት እንትን ነው። ሌላው ደግሞ አዲሽናል ኢንፎርሜሽን ነው። አዲሽናል ኢንፎርሜሽን እነዚህ ነገሮችን ኦልሬዲ ካንትሪ ኢትዮጵያ፣ ከዛ የት ነው ኢንተርቪው ምናምን የሆነ ነገር ፊዚካል ኢንተርቪው ቢያስፈልግ እንትን ማድረግ የሚችለው ይላል። ይሄን ትመርጣላችሁ። የት ነው ኢትዮጵያ ውስጥ ፊዚካሊ ቢሆን አሁን ወደ ዩኬ ለመግባት ቪዛ ያስፈልጋል ወይ? የስ
ወደ ዩኤስ ለመግባት ቪዛ ያስፈልጋል ወይ? አሁንም የስ ትላላችሁ። ይሄ ነገር እንትን ሆነው ኦልሬዲ ኦክቶበር አካባቢ ነው። ኦክቶበር ውስጥ እነዚህ ነገሮች ኢንተርቪው ይደረጋሉ ማለት ነው። ሶ ይሄን ለማድረግ የት ቢሆን ይመረጣል? የት ነው ሀገር ይላል። ኢትዮጵያ ትላላችሁ። ከዛ ወደ ዩኬ ለመግባት ቪዛ ያስፈልጋል ይላል። የስ ትላላችሁ። እነዚህ ያው አድረሱን ነው። ወደ ዩኤስኤም እንደዛው እንትን ትላላችሁ። ከዛ ሚሊተሪ ምናምን ሰርታችኋል ይላል። ኖ ትላላችሁ። አሁን ሚሊተሪ ውስጥ የሰራችሁ ከሆነ ኢትስ ኦኬ፣ ካልሆነ ግን ኖ ብላችሁ እዚህ ጋር ማለፍ ትችላላችሁ። ያለውን ነገር ሞልታችሁ። እነዚህ ኦፕሽናል ናቸው አብዛኞቹ። ከየት ነው ስለ ስኮላርሺፕ ያገኘው ይላል። ከዌብሳይት ኦር ከፍሬንድ ኦር ከምናምን ከኢንተርኔት ትላላችሁ። ከዛ ሚሊተሪ ሰርቪስ የለኝም። ከዛ ሌሎች መረጃዎችንም በዚህ መልኩ ኦፕሽናል የሆኑትንም ያነበባችሁ የሚጠቅማችሁ ከሆነና ሳፖርት የሚያደርግ አይነት ነው ብላችሁ ካመናችሁ አንብባችሁ በደንብ አፕሎድ ማድረግ ትችላላችሁ ማለት ነው። ከዛ እነዚህን ሞልታችሁ ሲጨርሱ መጨረሻ ላይ ዲጂታል ሲግኔቸር ሳብሚት ታደርጋላችሁ ማለት ነው። ሶ በአጠቃላይ ከባችለር በፊትም የሆነ ስራ ሰርታችሁ ከሆነም ከዛ በፊት ደግሞ ተጨማሪ የተለያዩ ነገሮችን አድርጋችሁ ከሆነ እነዚህ ኢንፎርሜሽኖችን የእናንተን ስኮላርሺፕ የማግኘት ኦፕሽኑን ያሰፋል ብላችሁ የምታምኑትን በሙሉ እዚህ ጋር ማስገባት ትችላላችሁ። ይሄ ከለር ሬስ ምናምን የሚለው ኦፕሽናል ነው። ይሄም መሙላት ትችላላችሁ እንዳጠቃላይ ማለት ነው። ከዛ ዲጂታል ሲግኔቸር ነው። ያ ማለት ሙሉ ስማችንን እኔ አሁን ለምሳሌ ህብረቱ ካስኬ ካሳ ብዬ ነው ቀጥታ ይሄ ኤሌክትሮኒክ ሲግኔቸር ያስገባሁት። ይህን እንደዚህ ማድረግ ትችላላችሁ። ከዛ ፊት ግን መጀመሪያ አካባቢ ሲቪው ላይ ቪዲዮ አፕሎድ ታደርጋላችሁ። የአንድ ሚኒት ቪዲዮ አፕሎድ ታደርጋላችሁ። ያለፍኩት ይሄ ፐርሰናል ኢንፎርሜሽን ላይ ያን ከዩቲዩብ ጋር ሊንክ አድርጋችሁ ኦር ሌላ የተቀመጠ አለ። በዛ መሰረት ቪዲዮ መስራት ትችላላችሁ። እሱም ሜንሽን ሳላረግ ስላለፍኩ ነው። እነዚህን በሙሉ ሞልታችሁ ከጨረሳችሁ በኋላ እና እዚህ እንትን ላይ ሜቢ ስኪፕ ያደረኳቸው ነገሮች ካሉ ሆን ብዬ ሳይሆን ያው ቪዲዮን ለማሳጠር በማሰብ ነው። ያለፍኳቸው ካሉ እናንተ ማስተካከላችሁ እንድታነቡና ተከታተላችሁ እንድትሞሉ ጋብዛለሁ። ይሄን ሞልታችሁ ሲጨርሱ ልክ አሁን ሪቪው ይመጣል። ከዛ ሳብሚት ታደርጋላችሁ ማለት ነው። አሁን ይሄ ሙሉ ኢንፎርሜሽኑን ስላልሰጠው እዚህ ጋር ሚስ አድርጋል፣ ይሄ ቀርቷል ይላል። ኤዲት የማድረግ ኦፕሽን ኦልሬዲ ሰጥቶኛል ማለት ነው። እናንተ በትክክል ከሞላችሁ ትጨርሱና ቀጥታ ሳብሚት ማድረግ እንድትችሉ አድርጎ ነው የሚመጣው። ሙሉ አፕሊኬሽን ፕሮሲጀሩ ይሄን ይመስላል። የዚህን ስኮላርሺፕ ቪዲዮ ሊንኩን እና አፕሊኬሽን ሊንኩንም ከኢትዮሮፐር ቴሌግራም ቻናል ላይ ታገኛላችሁ። ኢትዮሮፐር ዩቲዩብ ቻናል ላይ ከ110 በላይ ቪዲዮዎች ተሰርተዋል ለስኮላርሺፕ በተመለከተ ብቻ እና ሌሎች የተለያዩ ቪዲዮዎችን ታገኛላችሁ። ለዛሬ በዚያ በቃው። አመሰግናለሁ። ቴንክ ዩ ቬሪ ማች ቴንክ ዩ